በክረምት ወራት ከሚተገበሩ የበጎ ስራዎች አንዱ የአቅመ ደካሞች ቤት ግንባታና እድሳት ነው። በወላይታ ሶዶ ከተማ አስተዳደር በ2018 የክረምት በጎ ስራ ቤት ከሚገነባላቸው አቅመ ደካሞች አንዷ የምስራቅ አፍሪካ አጭሯ ሴት ኢሻሌ ወርቁ ሆናለች። ከዳሞት ወዴ ወደ ሶዶ ከተማ መታ በኪራይ ቤት እንደምትኖር የገለጸችው ኢሻሌ ምንም ከሌለበት መሬት አዘጋጅተው ቤት ስለሰሩልኝ የከተማ አስተዳደሩን አመሰግናለሁ ብላለች በንግግሯ። አጋጊም ቢያፈዶም ዲኦሶ ዶም ዲጋ ኡባ ኦትሰናሲ ዋና ጋሶ ግዲዳ ሁቀዮይ መለሰ ጊዮጌ ኤሪ ኤጋ ከራን ወጥስ ከራን ለዚህ ከግንባታ ጀምሮ ላለው ስራ ምክንያት የሆነው መለስ የሚባል ሰው ከገጠር አምጥቶኝ በክራይ ቤት በማስቀመጡ ነው። ከንቲባዋም ስታልፍ አይታኝ የሚያስፈልገኝን ጠይቃኝ ቤት እንሰራልሻለን ብላኝ ምንም በሌለበት ቦታ ሰጥተውኝ ቤትም ገነቡልኝ። ይህ የእግዚአብሔር ስራ ነው። በሁሉም ደግፈውኝ ያስደሰቱኝን የከተማ አስተዳደሩን አመሰግናለሁ። ያጊዶ ቃላሲያስ ወንቲን ከታ ከእትያጊስ አጋ ወጥቴ ጦሳ ኢሽጋ ኡባ ወጥቴ አጋ ቆፕዲ ሺሺዲ አጋ ታና ኡፋይሲዳ ድርጅት ያከ ይፈጋላታይስ በ2018 ዓመተ ምህረት የክረምት በጎ ስራ 139 ቤቶች ለመገንባት ታቅዶ እስካሁን 77 መገንባቱን ያወሱት የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም በተለይም ለኢሻሌ መኖሪያ ቤት መገንባቱ የተለየ ተፈጥሮ ያላቸው ሰዎች ራሳቸውን ከመደበቅ ይልቅ አደባባይ ወጥተው እንዲታዩ የሚያነቃቃና የከተማዋን የቱሪዝም ዘርፍም የሚያሳድግ ነው ብለዋል። ማደረጃ እጅግ በጣም በከፍተኛ ሁኔታ እጥረት ያለ መሆኑ ይታወቃል። ህዝባችንን በማስተባበር ንግዱ ማህበረሰብ ነዋሪውን በጎና መልካም ልብ ያላቸውን ሰዎችን በማስተባበር ነው ይህን ስራ እየሰራን ያለ ነው። እጅግ በጣም ይበረታታ ተጠናክሮ ሊቀጥል የሚገባ ተግባር ነውና የሷን ስናይ እንግዲህ ለየት የሚያደርገው በአፍሪካ ደረጃ አጭሯ ሴት ናት። እንደ ሀገራችንም ቀጣይ ለቱሪስት መዳረሻ ልትሆን የምትችል እንደዚሁም ደግሞ ትልልቅ ፋብሪካዎች በጋራ ቢሰሩ እንደ ማስታወቂያ ቢጠቀሟት የተሻለ ስራ መስራት የሚቻልበት ሁኔታ አለ። በከተማዋ በ18 ዘርፎች የክረምት በጎ ስራዎች እየተሰሩ መሆኑን የተናገሩት የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ በተገባው ቃል መሰረት የኢሻሌ ቤት በ28 ቀናት ውስጥ መገንባቱን አስታውቀው በጎነት ባህላችን ልናደርገው ስለሚገባ በቀጣይ ቀናትም አጠናክረን እንቀጥላለን ብለዋል። እስከዛሬ ባለው ከ73 በላይ ቤቶች ኦልሞስት ተጀምሮ የተጠናቀቁ አሉ። ወደ ማስመረቅ ሂደት እየገባን ያለ ነው። ከዚህ ውጪ ከቤት ጥገናም እድሳትም አንፃር በርካታ እቅዶች ነው ወሰናል። ወደ 280 እንደሚሆኑ ቤቶችን አቅም ለሌላቸው ጧሪ ቀባሪ ለሌላቸው አካላት የተለያዩ አካላትን በማስተባበር ወጣቶችን፣ ሴቶችን፣ ሃይማኖት ተቋማትን፣ ነጋዴዎችን፣ ባንኮችን የተለያዩ አካላትን በማስተባበር በጎነት ቀደም እንዳልኩት ለኢትዮጵያ ከፍታ እያንዳንዱ አካል ራሱን አስተዋጽኦ ካለው ከጎደለውም ላይ በመስጠት በመተባበር በመደመር ነገሮች ማስኬድ ከቻለን የሀገር ከፍታ የክልላችን ከፍታ የከተማችንም ከፍታ እናመጣለን በሚል ሐሳቤ ቤት ገንብተን ጠግነንም እያስተላለፍ እንገኛለን። ይህ ስራ የትውልድ ባህል ሆኖ እያንዳንዱ አካል በጎነትን እሴት አድርጎ እንዲቀጥል ነው ፓርቲያችን ብልጽግና እቅራውቶ እየሰራ ያለው። የኢሻሌ ወርቁ የቤት ግንባታ የተከናወነው የንግዱን ማህበረሰብ በማሳተፍ መሆኑን የተናገሩት የወላይታ ሶዶ ከተማ ንግድና ኢንዱስትሪ ልማት መምሪያ ኃላፊ አቶ ኃይሌ ስላስ ከግንባታው በተጨማሪ ቁሳቁሶችም ተሟልተው ርክክብ መደረጉን ተናግረዋል። ወላይታ ሶዶ ከተማ ንግድና ኢንዱስትሪ ልማት መምሪያ ይህን ተግባር በደስታ ነው የተቀበልነው። ምክንያቱም የሷን ታሪካዊ ሂደቱን ስለምናውቅ በዛ ሂደት ወስደን አንደኛ መሬቱን ከክፍለ ከተማ ጋር ከከተማ ማዘጋጃ ጋር ከመሬት ጋር ገናኝተን መሬቱን ነፃ የማድረግ ስራ ተሰርቷል። አሁን 3000 ብር እየከፈለች ነው በክራይ ቤት ያለችው። እቺ ራሷን ማስተዋወቅም አትችልም። ስለዚህ ኑሯ የተረጋጋ እንዲሆን አንደኛ ለሰው መሰረታዊ የሆነ ነገር ምንድነው መጠለያ ነው። መጠለያ ስለሚያስፈልግ መጠለያውን አግኝታለች። ሌሎች ዶሮ አምጥተናል። ሌሎች እዚህ ጋር ሱቅ ደግሞ እንገነባለን። ሱቋ ላይ ሆና ገንዘብ እያገኘች ደግሞ ራሷን በሚዲያ ከዓለም ጋር እያስተዋወቀች እንድትሄድ እኛም ሚዲያ እንደ መንግስት ኃላፊነት አለ። ሚዲያውም ደግሞ የራሱን ድርሻ ከተወጣ ነገ ሌላውን ሰው ማገዝ የሚችል ሰው ትሆናለች።
የምስራቅ አፍሪካ አጭሯ ሴት ኢሸሌን ህይወትና የአኗኗር ዘይቤን ለዓለም ለማስተዋወቅ መገናኛ ብዙሃንና ተጽዕኖ ፈጣሪ የማህበራዊ ሚዲያ ባለቤቶችም የድርሻቸውን ሊወጡ ይገባል።